Video Mathematics Grade 9, the first chapter, Unit 1 Number System, under Number System, Exercise 1-1 እናያለን ማለት ነው። በደንብ ስቴፖቹን ጠብቀን ነው የምንሰራው። ስለዚህ በደንብ ተከታተሉን፣ ኖት ይዛችሁ ማለት ነው። ያልገባችሁ ጥያቄ ሲኖር ኮመንት ላይ መጠየቅ ትችላላችሁ። ሁላችሁም የምንመልስ ይሆናል። ሶ ዩኒት 1 አንደር ዩኒት 1 ውስጥ ነምበር ሲስተም አይተናል። ነምበር ሲስተም ያው ቪዲዮ ስለሰራን ቪዲዮውን ገብታችሁ ማየት ትችላላችሁ፣ ያላያችሁ ካላችሁ ማለት ነው። አንደር ነምበር ሲስተም ኤክሰርሳይዝ 1-1 ነው የምናየው ማለት ነው። ኤክሰርሳይዝ 1-1 እናያለን። ኦኬ ጥያቄዎች አሉ እዚህ ላይ ጽፌያቸዋለሁ። ዘ ፈርስት ዋን ምን ይላል? which one of the following is prime or composite number ይላል። which one of the following is prime or composite? prime ወይም ኮምፖዚት የሆነውን ለይ ነው የሚለው። which one of the following is prime or composite የሚለውን ለይ ነው የሚለው። ስለዚህ ምንድን ነው ዴፊኒሽናቸው ጋር ስንሄድ ፕራይም እና ኮምፖዚት የምንለው ፕራይም ማለት ኤግዛክትሊ ቱ ፋክተርስ ካለው ፕራይም እንለዋለን ማለት ነው። ኤግዛክትሊ ቱ ፋክተርስ ዋን ኤንድ ኢትሰልፍ ከሆነ ፕራይም ነው የምንለው። ኮምፖዚት የምንለው ደግሞ ዛት ኢዝ ኦፖዚት ኦፍ ፕራይም ነው። ኢት ሃዝ ሞር ዛን ቱ ፋክተርስ ካለው ኮምፖዚት እንላለን ማለት ነው። ሶ ግልጽ የሆነ ይመስለኛል። ወደ ጥያቄዎች እንሄዳለን። ፈርስት ዋን ኢዝ 45 ይላል። 45 ከሁለት በላይ ፋክተሮች ይኖሩታል። እስኪ ሊስት አውት እናድርገው። ፋክተር ኦፍ 45 ማለት 1 3 5 15 45 ራሱ ማለት ነው። እነዚህ ሊስት አውት ያደረግናቸው ፋክተሮች የ45 ፋክተሮች ናቸው። 45 ለ1 ይካፈላል፣ 45 ለ3 ይካፈላል፣ 45 ለ5 ይካፈላል፣ 45 ለ3 ይካፈላል፣ 45 ለ45 ይካፈላል። ስለዚህ እነዚህ ፋክተሮች ናቸው። ስለዚህ ይሄ ፋክተር ከሁለት በላይ ነው አይደል? ከሁለት በላይ ስለሆነ ይሄ ነምበር ኤግዛክትሊ ኮምፖዚት ነው የሚሆነው ማለት ነው። ኮምፖዚት ይሆናል ቢኮዝ ኢት ሃዝ ሞር ዛን ቱ ፋክተርስ። ስንት ፋክተር ነው እዚህ ጋር ሊስት አውት ያደረግን? 5 ፋክተር አለው ማለት ነው። 1 2 3 4 5 እነዚህ ፋክተሮች 5 ስለሆኑ ከሁለት በላይ ነው። ከሁለት በላይ ሲሆን ኮምፖዚት እንለዋለን። ኮምፖዚት ብለን እናልፋለን ማለት ነው። ፈርስት ዋን ኤ ኢዝ ኮምፖዚት ነምበር። ኮምፖዚት ነው። ቢ ምን ይላል? 23 አሁንም ፋክተሮችን ሊስት አውት እናደርጋለን ማለት ነው። ዘ ፋክተር ኦፍ 23 የመጀመሪያው አንድ ነች። ከዚያ 23 ራሱ ነው፣ ሌላ ፋክተር የለውም ማለት ነው። ምንም አይነት ፋክተር የለውም። እነዚህ ሁለቶች ብቻ ናቸው። ዋን ኤንድ ኢትሰልፍ ነው። እዚህ ጋር ፕራይም ጋር ስንመጣ the definition of prime number is a number which has exactly two factors only such as one and itself። አንድ ራሷና ያ የተሰጠው ቁጥር ነው ማለት ነው። one and itself the number itself። ስለዚህ እነዚህ ሁለቶች ብቻ ናቸው ማለት ነው። እነዚህ ሁለቶች ብቻ ሲሆኑ ፕራይም ነምበር እንለዋለን ማለት ነው። ኤግዛክትሊ ቱ ፋክተርስ ነው ያለው። ስለዚህ ፕራይም ነምበር ይሆናል ማለት ነው ይሄኛው ማለት ነው ፕራይም ነምበር። ሶ ሲ 91 ይላል። 91 እስኪ ሊስት አውት እናደርገው። የ91 ፋክተሮችን ሊስት አውት ስናደርግ the first one is 1 7 ይካፈላል ማለት ነው። 7 then 1 3 then 91 እነዚህ 1 7 1 3 91 እነዚህ ፋክተርስ ኦፍ 91 የ91 ፋክተሮች ናቸው ማለት ነው። ስለዚህ እነዚህ ፋክተሮች ስንት ናቸው? ብዛታቸው አራት ስለሆኑ ኮምፖዚት ይሆናል ማለት ነው። ኮምፖዚት ነምበር ብለን እናልፋለን ማለት ነው። ዲ 153 የነዚህ ፋክተሮችን ሊስት አውት እናደርጋለን ማለት ነው። የመጀመሪያው 1 እሺ፣ ከዛ 3 ከዛ 9 ከዛ 17 ከዛ 51
ከዛ 153 ራሱ ማለት ነው። እነዚህ ፋክተሮች 153ን የሚካፈሉ ቁጥሮች ናቸው ማለት ነው። ዛር ፋክተርስ ኦፍ 153። ስለዚህ ስንት ፋክተር አለው ማለት ነው? ይሄ 153 ስንት ፋክተር አለው? 1 2 3 4 5 6 ፋክተሮች አሉት ማለት ነው። ስለዚህ ዛር ሞር ዛን 2 ራይት ከሁለት በላይ ስለሆኑ ኮምፖዚት ብለን እናልፋለን ማለት ኮምፖዚት ነምበር ናቸው። ስለዚህ የመጀመሪያው ጥያቄ ይህን ይመስላል። ወደ ሁለተኛው እናልፋለን። ወደ ሁለተኛው ጥያቄ ኦኬ። ሁለተኛው ጋር ስንመጣ ምን ይላል? ፕራይም ነምበር ዛት ዲፈር ባይ 2 ኢዝ ኮልድ ትዊን ፕራይምስ። ትዊን ፕራይም ይባላል። ለምሳሌ ነምበር 2 ላይ ያለ ነው። አባውት ትዊን ፕራይም ነው የሚያወራው። ትዊን ፕራይም ማለት ምን ማለት ነው? ትዊን የምንለው ሁለት ማለት ነው አይደል? መንታ እንደማለት ነው። መንታ ትዊን ብዙ ጊዜ መንታ ነው። ያው ብዙ ጊዜ የምናውቀው መንታ ሲወለድ መንታ ትዊን ይባላል አይደል? ስለዚህ እነሱ ምንድን ነው? ትዊን ማለት ሁለት ማለት ነው። ፕራይም ማለት እንደምናውቀው ኤግዛክትሊ 2 ፋክተርስ ያለው ማለት ነው። ኤግዛክትሊ 2 ፋክተርስ ያለው ነው። ትዊን ማለት ደግሞ ሁለት ማለት ነው። ስለዚህ ሁለት ቁጥሮች አሉ። እነዚያ ሁለት ቁጥሮች ዲፈረንሳቸው ሁለት ብቻ ነው። መሀላቸው ላይ ያለ ሁለት ነው። ለምሳሌ 5 እና 7 የምትወስዱ 2 እና 5 እና 5 and 7 አሁን ዲፈረንሳቸው ስንት ነው? ሁለት ማለት ነው። ይሄም ፕራይም ነው፣ ይሄም ፕራይም ነው። ዲፈረንሳቸው ላይ መሀል ላይ ያለው ክፍተት ስንት ነው? መሀል ላይ ያለው ክፍተት ሁለት ነው አይደል? ስለዚህ መሀላቸው ላይ ያለው ክፍተት ሁለት ከሆነ ከዚያ እነዚያ ሁለቶች ነምበሮች ደግሞ ፕራይም ሆነው መሀል ላይ ክፍተታቸው ሁለት ከሆነ ለምሳሌ 5 አይደል 6 7 ክፍተቱ ሁለት ነው ማለት 7 ማይነስ 5 ብትሉ ሁለት ነው የምታገኙ። ስለዚህ ዲፈረንሳቸው ሁለት ነው ማለት ዲፈረንሳቸው ሁለት የሆነ ሁለት ነምበሮች ሁለታቸውን ፕራይም ከሆኑ እነዚያ ሁለት ቁጥሮች ትዊን ፕራይም ይባላሉ። አሁን 5 እና 7 ትዊን ፕራይም ናቸው። ትዊን ፕራይም። ስለዚህ ወደ ጥያቄው እንሂድ። ምን ይላል? የመጀመሪያው 3 እና 5 ይላል። 3 3 and 5 እነዚህ አሁን ዲፈረንሳቸው ስንት ነው? ዲፈረንሳቸው 5 ሲቀነስ 3 2 ዲፈረንሳቸው ሁለት ነው አይደል? ስለዚህ ይሄም ፕራይም ነው፣ ይሄም ፕራይም ነው። ስለዚህ እነዚህ ምን ማለት እንችላለን ማለት ነው? ትዊን ፕራይም ናቸው ማለት ነው። ትዊን ፕራይም ይባላል። ትዊን ፕራይም ነምበርስ ሶ ቢ 13 and 17 አሁን ይሄም ፕራይም ነው አይደል? ይሄም ፕራይም ነው እንደምናውቀው ፕራይም ነው። ግን ለምንድን ነው ትዊን ፕራይም ማለት አንችልም? ዲፈረንሳቸው ሁለት ስላልሆነ ማለት ነው። 17 ሲቀነስ 13 እኩል ነው ስንት እናገኛለን? 4 ነው የምናገኘው። ይሄ 4 ስለሆነ ዲፈረንሳቸው ትዊን ፕራይም ሊሆኑ አይችሉም ማለት ነው። ዛር ኖት ትዊን ፕራይምስ። it is not twin prime. It is not twin prime. twin prime አይደለም ማለት ነው። ዲፈረንሳቸው ሁለት ስላልሆነ ሲ 5 and 7 እችን አይተናል። 5 and 7 minus 5 is equal to 2 ነው። ስለዚህ ዲፈረንሳቸው ሁለት ነው። ይቺ ፕራይም ናት፣ ይቺ ፕራይም ናት። ሶ ትዊን ፕራይም ይሆናል ማለት ነው። ትዊን ፕራይም ነምበር ይሆናል ማለት ነው። ይመስላል። ሁለተኛ ጥያቄ እነዚህ ናቸው ያሉት። አሁን ወደ ሶስተኛ ጥያቄ እናልፋለን ማለት ነው። ወደ ሶስተኛ ጥያቄ ምን ይላል? Determine which one of the following is divisible by 2, 3, 4, 5, 6,
8 9 10 ዲቪዚቢሊቲ ቴስት ነው። ዲቪዚቢሊቲ ቴስት ሶስተኛ ስለምን ነው የሚያወራው? ስለ አባውት ዲቪዚቢሊቲ ቴስት ዲቪዚቢሊቲ ቴስት ለዲቪዚቢሊቲ ቴስት ነው የሚያወራው። ይህ ስለ ኦኬ 10 ስላለ ችግር የለውም። ሶስተኛ ምንድን ነው የሚለው? ዲተርማይን ሶስተኛ ምንድን ነው የሚለው? ዲተርማይን which one of the following is divisible by 2 3 4 5 6 8 9 and 10 ስለዚህ ሶስተኛ ስለ ዲቪዚቢሊቲ ቴስት ነው የሚያወራ ማለት ነው። about divisibility test divisibility test ነው የሚያወራ ማለት ነው። about 2 3 4 5 6 8 9 10 ስለ እነዚህ ነው እንትን የሚለው ኤክስክሉዲንግ 7 7ን አንጨምርም። ምክንያቱም ምንድነው 7 ያው ከ12 ክፍል በታች ስለማይሰጥ ነው። ሞር ኮምፕሌክስ ስለሆነ እሱ ሌላ ቪዲዮ ሰርችላችኋለሁ፣ እሱ ማየት ትችላላችሁ ማለት ነው። 7ን እዚህ ጋር አናካትትም ማለት ነው። ስለዚህ ቁጥሮች አሉ፣ ቁጥሮች ይሰጡናል። እነዚያ ቁጥሮች ለእነዚህ ይካፈላሉ የሚለው እሱን ነው ቼክ የምናደርግ ማለት ነው። ከዚያ በፊት አንዴ ሪቫይዝ ላድርግላችሁ። አንድ ቁጥር ማንኛውም የተሰጠ ቁጥር ይኖር ለሁለት የሚካፈለው ምን ሲሆን ነው? የመጨረሻው ዲጂት ኢቭን ነምበር ከሆነ ለሁለት ይካፈላል ማለት ነው። መጨረሻው ዲጂት ኢቭን ነምበር ከሆነ ለሁለት ይካፈላል ማለት ነው። ለሶስት የሚካፈለው ደግሞ ምን ሲሆን ነው? ለሶስት የሚካፈለው ያ የተሰጠው ዲጂት ሰሜሽኑ ለሶስት መካፈል ከቻለ ያ የተሰጠው ቁጥር ለሶስት ይካፈላል እንላለን። ለአራት ደግሞ ምንድነው የተሰጠው ዲጂት ፋይናል ቱ ዲጂት እንወስዳለን ማለት ነው። ፋይናል ቱ ዲጂት መጨረሻ ላይ ያሉትን ሁለት ዲጂቶችን እንወስድና እኛ ሁለት ዲጂቶች ለአራት ከተካፈሉ ያ ቁጥር ለአራት ይካፈላል ማለት ነው። ካልተካፈለ ግን አይሆንም፣ ለአራት አይካፈልም ያ ቁጥር ማለት ነው። ለአምስት the final digit must be either 0 or 5 መጨረሻ ላይ ያለችዋ ዲጂት 5 ወይም 0 ከሆነች ያ ቁጥር ለአምስት ይካፈላል ማለት ነው። ለስድስት የምንለው ስድስት ያ ቁጥር የተሰጠው ቁጥር ለሁለት ለሶስት መካፈል ከቻለ ያ ቁጥር ለስድስት ይካፈላል ብለን ኮንክሉድ እናደርጋለን ማለት ነው። የሁለትንም ክራይቴሪያ የሶስትንም ክራይቴሪያ ካሟላ የስድስት ክራይቴሪያ የሚያሟላል ማለት ነው። እዚህ ጋር ስንመጣ 8 ላይ 8 ላስት 3 ዲጂት ነው የምንወስደው። 4 ላይ ላስት 2 ዲጂት ወሰድና 8 ላይ ግን ላስት 3 ዲጂት እንወስድና እነዚያ 3 ዲጂቶች ለ8 ከተካፈሉ ያ ቁጥር ለ8 ይካፈላል ማለት ነው። ካልተካፈሉ ግን አይካፈልም ማለት ነው። 9 ጋር ስንመጣ ከ3 ጋር ተመሳሳይ ነው። ሳሜሽኑን ነው የምንፈልግ። ሳሜሽኑን እንፈልጋለን። ያ ሳሜሽን ለ9 ከተካፈለ ቁጥሩ ለ9 ይካፈላል ማለት ነው። 10 ጋር ስንመጣ 10 ዘ ፋይናል ዲጂት መስት ቢ 0 መጨረሻዋ 0 ከሆነች ለ10 ይካፈላል ማለት ነው። ይሄ ዲቪዚቢሊቲ ቴስት ይባላል። ዲቪዚቢሊቲ ቴስት። ስለዚህ ጥያቄዎችን እናያለን ማለት ነው። አሁን ጥያቄዎችን እናያለን። ኤ 48 አሁን እቺ 48 ለሁለት ይካፈላል። ለሁለት የሚካፈለው ለምንድን ነው? ይህች ፋይናል ዲጂቷ 8 ስለሆነች ለሁለት ይካፈላል ማለት ነው። ስለዚህ በቃ እናልፋለን። ለሁለት ይካፈላል ማለት እናልፋለን፣ ቼክ እያደረግን ስለሆነ። እሺ ለሶስት ይካፈላል የሚለውን እንደምራለን ማለት ነው። 4 ሲደመር 8 12 አይደል? 12 ለሶስት ይካፈላል 4 ስለሚደርሳቸው። ስለዚህ ሳሜሽኑ ለሶስት ስለተካፈለ ይሄ 48 ለሶስት ይካፈላል ብለን እናልፋለን ማለት ነው። ስለዚህ ይሄ የጻፍ ነው እንሂድ። 48 ለሁለት ይካፈላል። ይችላል። እሺ ለሶስትስ? ይችላል። ሳሜሽኑ ስለያሟላ ማለት ነው። ለአራት ላስቱ ዲጂት እንወስዳለን ማለት ነው። ላስቱ ዲጂት ነው ያው ራሷ 2 ዲጂት ስለሆነች 2 ዲጂት ራሷን እንወስዳታለን ማለት ነው። ራሷን እንወስዳታለን። ስለዚህ 48 ለአራት ስናካፍለው ስንት ይመጣል ማለት ነው? 1 18 19 አንድ ሶሪ። ስለዚህ እዚህ ጋር የአራትን ስናይ 48 ለአራት ይካፈላል የሚለውን ሁለቶችን ዲጂት እንወስድና እናያለን ማለት ነው። እዚህ ጋር ለምሳሌ 48 ለአራት ብናካፍል 1 ከዚያ 12 ነው የሚደርሰው ማለት ነው።
12 ስለሚደርሳቸው ስለዚህ ለአራትም ይካፈላል እንላለን። ለአራትም ይካፈላል ዘንድ ለአምስት መካፈል አይችልም። ለምን? ፋይናል ዲጂት 0 ወይም 5 መሆን አለበት ማለት ነው። ይችኛዋ ቁጥር ይቺ መጨረሻዋ 8 ለአምስት ለመካፈል 0 ወይም 5 መሆን መቻል አለባት ማለት ነው። ስለዚህ ለአምስት አይካፈልም ብለን እናልፋለን ማለት ነው። እሺ ለስድስት ደግሞ የሁለትንና የሶስትን ክራይቴሪያ ስለማላ ለስድስት ይሆናል ብለን እናልፋለን ማለት ነው። ለስድስት ይከፈላል። እሺ ለስምንትስ የሚለው 3 ዲጂት ነው። 3 ዲጂት ስለሆነ ለምሳሌ እዚህ ጋር 3 ዲጂት የለውም፣ 0 መጨመር እንችላለን፣ ችግር የለውም። ያው 3 ለማድረግ ማለት ነው። በዚህ በኩል 0 ምንም ቫልዩ ስለሌለ ስለዚህ ይሄ 48 ለ8 ስናካፍለው ስንት ይደርሳል? ይከፈላል ወይስ አይካፈልም? 48 ስለዚህ 48 ለ8 6 ስለሚደርሳቸው ይካፈላል ማለት ነው። ስለዚህ 8 ማስገባት እንችላለን ማለት ነው። 8 ኦኬ። ዘን 9 ደግሞ ሳሜሽናቸው እናያለን ማለት ነው። ሳሜሽናቸው 12 ነው አይደል? 12 ለ9 አይካፈልም። ስለዚህ ለ9 መካፈላችን ለ10 ፋይናል ዲጂት 0 ወይም 0 መሆን አለባት ማለት ነው። ፋይናል ዲጂት መስት ቢ 0 ለ10 ለመካፈል ስለዚህ ለ10 አይካፈልም ማለት ነው። ስለዚህ የሚካፈል ይሄ 48 ለሁለት ይካፈላል። መጨረሻው ኢቨን ነምበር ስለሆነ ለሶስት ሳሜሽናቸው ለሶስት ስለሚካፈል ለሶስት ይካፈላል ማለት ነው። ለአራት ይካፈላል። ፋይናል ቱ ዲጂት ወሰድ ነው ማለት ነው። ለስድስት የሁለትንና የሶስትን ክራይቴሪያ ስለማለው ለስድስትም ይካፈላል ማለት ነው። ለስምንት ይካፈላል ማለት ነው። ለስሪ ዲጂት ወስደን ስናይ ለስምንት ስለሚካፈል ስለዚህ የቁጥር ለነዚህ ነው የሚካፈለው ማለት ነው። ለነዚህ ይካፈላል። ማይካፈለው ለእነማን ነው? ለአምስት አይካፈልም፣ ለዘጠኝ አይካፈልም፣ ለ10 አይካፈልም ማለት ነው። ሶ ወደ ቢ እንሄዳለን ማለት ነው። ቢ 153 ስለዚህ 153 ለሁለት አይካፈልም፣ ምክንያቱም ይቺ ኢቨን ነምበር አይደለችም። እሺ ለሶስት የሚለውን ደግሞ ድምራቸውን እናያለን ማለት ነው። ለሶስት ድምራቸውን ስናይ ስንት ይሆናል? 6 9 ይሆናል ማለት ነው። 9 ለሶስት ይካፈላል ሳሜሽናቸው አይደል? ስለዚህ ለይሄ 153 ለሶስት መካፈል ይችላል ብለን 3 እንጽፋለን እዚህ ጋር ማለት ነው። ለሶስት መካፈል ስለሚችል ኦኬ። ዘን ለአራትስ የሚለው ለአራት ደግሞ ላስት ቱ ዲጂት ቼክ እናደርጋለን ማለት ነው። ላስት ቱ ዲጂት 53 ለአራት ይካፈላል የሚለውን ማለት ነው ቼክ ስናደርግ 1 4 ስንቀንስ 1 13 ለአራት አይካፈልም። 3 12 ቀሪ አንድ ይኖራል ማለት ነው። ቀሪ አንድ ስለሚኖረን ስለዚህ ሊካፈል አይችልም ማለት ነው። ለአራት አይካፈልም፣ ለአምስትም አይካፈልም፣ ለስድስት የሁለት ክራይቴሪያ ስላሟላ ለስድስትም መካፈል አይችልም ማለት ነው። መካፈል አይችልም። እሺ ለስምንትስ ላስት 3 ዲጂት እንወስዳለን። ላስት 3 ዲጂት ስንወስድ 153 ሲካፈል ለ8 19 ምናምን ፖይንት ሳምቲንግ ነው የሚመጣው። ስለዚህ ለስምንት መካፈል አይችልም ማለት ነው። ያው ላስት 3 ዲጂት ነው ቼክ እናደርገው። ላስት 3 ዲጂት ለስምንት ከተካፈለ ያ ቁጥር ለስምንት ይካፈላል። ለዘጠኝ ሳሜሽናቸው ስንት ነው? ሳሜሽናቸው 6 9 አይደል? 1 ሲደመር 5 ሲደመር 3 9። ስለዚህ 9 ለ9 ይካፈላል። ስለዚህ ይሄ ቁጥር ለ9 ይካፈላል ማለት ነው። ለ9 ይካፈላል፣ ለ10 አይካፈልም። ምክንያቱም ይቺ ፋይናል ዲጂቷ 0 አይደለችም ማለት ነው። ስለዚህ ይሄ ቁጥር መካፈል የሚችለው ለማን ነው? የ153 መካፈል የሚችለው ለ3 እና ለ9 ብቻ፣ ለ3 እና ለ9 ብቻ ነው ብለን ኮንክሉድ እናደርጋለን ማለት ነው። ወደ ሲ እንሄዳለን። ወደ ቀጣዩ ሲ ኦኬ።
ሲ 2470 ሲ 2470 ለሁለት ይካፈላል። አሁን መጨረሻው ዜሮ ስለሆነ ለሁለት ይካፈላል። ለሶስት ይካፈላል የሚለውን ለማየት ሳሜሽናቸውን እንደምራለን ማለት 2 ሲደመር 4 6 6 ሲደመር 7 13 ነው። ስለዚህ 13 ለ3 አይካፈልም። ስለዚህ ለ3 መካፈል አይችልም ይሄ ቁጥር ብለን እናልፋለን ማለት ነው። እሺ ለአምስት መጨረሻዋ ዜሮ ስለሆነች ይካፈላል። መጨረሻዋ ዜሮ ስለሆነች እሺ ለስድስት የሚለው ለስድስት ደግሞ ለመካፈል የግድ የሁለትንና የሶስትን ክራይቴሪያ ማሟላት አለበት። ግን ይሄ ቁጥር ይሄ 2470 ለሶስት መካፈል ስላልቻለ ለስድስትም መካፈል አይችልም ማለት ነው። ስለዚህ ለስምንት ደግሞ ላስት 3 ዲጂት ቼክ እናደርጋለን ማለት ነው። ላስት 3 ዲጂት 470 ለ8 ይካፈላል ወይስ አይካፈልም የሚለው እሱን ቼክ እናደርጋለን ማለት ነው። 470 ሲካፈል ስለዚህ ይቺ ላስት 3 ዲጂት ለ8 እናካፍላለን ማለት ነው። 470 ሲካፈል ለ8 መካፈል አይችልም። 58 ፖይንት ሳምቲንግ ነው የሚመጣው። 58 ፖይንት ሳምቲንግ ስለሆነ ለ8 መካፈል አይችልም ላስት 3 ዲጂት። ስለዚህ ይሄ አጠቃላይ 2470 ለ8 መካፈል አይችልም ማለት ነው። እሺ ለ9 የሚለው ሳሜሽናቸውን ስትል ያደረግነው 13 አይደል? ሊሆን ሳሜሽን 13 ስለሆነ 13 ለ9 አይካፈልም። ስለዚህ ይሄ ቁጥር ይሄ 2470 ለ9 መካፈል አይችልም ማለት ነው። 10 ማለት ፋይናል ዲጂት መስት ቢ 0 ናት። ስለዚህ ፋይናል ዲጂቷ 0 ስለሆነች ለ10 ይካፈላል ማለት ነው። ስለዚህ ይሄ 2470 የሚካፈል ለነማን ነው? ለሁለት ይካፈላል፣ ለአምስት ይካፈላል፣ ለ10 ይካፈላል። ለእነዚህ ብቻ ነው የሚካፈለው ማለት ነው። then the next question is D 144 D 144 ይሄ 144 ለሁለት ይካፈላል ምክንያቱም እቺ ኢቨን ነምበር ስለሆነች። እሺ ለሶስት የሚለው ለሶስት ሳሜሽናቸውን እንወስዳለን ማለት 2 ሲደመር 4 5 ሲደመር 4 9 ነው 9። ስለዚህ 9 ለ3 ይካፈላል። ስለዚህ ይሄ አጠቃላይ ቁጥር ይሄ 144 ለ3 ይካፈላል ብለን እንሄዳለን ማለት ነው። እሺ ለአራት የሚለው ዘ ፋይናል 2 ዲጂት ነው የምንወስድ ማለት ነው። ፋይናል 2 ዲጂት ስንወስድ 44 ነው። 44 ለ4 ይካፈላል። ስለዚህ ስለሚካፈል 4 እንወስዳለን ማለት ነው። 5 ዘ ፋይናል ዲጂት መስት ቢ 0 or 5 መሆን አለባት ማለት 0 or 5 ሶ እቺኛው 4 ስለሆነች ለ5 መካፈል አይችልም። እሺ ለስድስት መካፈል ይችላል። ምክንያቱም የሁለትና የሶስትን ክራይቴሪያ ስላሟላ ለስድስት መካፈል ይችላል ማለት ነው። እሺ ለ8 የሚለው ለ8 ላስት 3 ዲጂት ነው የምንወስደው ማለት ነው። ላስት 3 ዲጂት እንወስዳለን። ላስት 3 ዲጂት ስንወስድ አጠቃላይ ሁላውን ነው የምንወስደው ማለት ነው። 144 ነው ሲካፈል ለ8 18 ይደርሳቸዋል ማለት ነው። ስለዚህ 18 ስለሚደርሳቸው ይካፈላል ማለት ነው። ስለዚህ እዚህ ጋር 8 ይጽፋል። እሺ ሳሜሽናቸውን 9 ነው ያደረግነው። ሳሜሽናቸው 1 ሲደመር 4 5 ሲደመር 4 9 ስለሆነ ሳሜሽናቸው 9 ለ9 ይካፈላል። ስለዚህ ይሄ ቁጥር ለ9 መካፈል ይችላል ማለት ነው። ለ9 መካፈል ይችላል። ለ10 ግን መካፈል አይችልም። ምክንያቱም which is a final digit must be 0 መሆን አለባት ማለት ነው። ስለዚህ መካፈል አይችልም ማለት ነው። ስለዚህ ይሄ 144 መካፈል የሚችለው ለእነማን ነው? ለ2 ለ3 ለ4 ለ6 ለ8 ለ9 ለእነዚህ ነው የሚካፈለው ማለት ነው። The next question is 12357 እናያለን። አሁን ይሄ ፋይናል ዲጂቱ 7 አይደል? የመጨረሻ ዲጂቷ ማለት ነች 7 ስለሆነች 7 ደግሞ ሙሉ ቁጥር አይደለም። ስለዚህ ለሁለት አሁን አይካፈልም ማለት ነው። ቁጥር ለሁለት አይካፈልም። ፋይናል ዲጂቷ ኢቨን ነምበር ስላልሆነች ይቺ 7 ስለዚህ አሁን ይሄ መጨረሻ 7 ዲጂት ሰባተኛው። ስለዚህ ይሄ 7 ኢቨን ነምበር አይደለችም። ስለዚህ ኢቨን ነምበር ስላልሆነች ለሁለት መካፈል አይችልም ማለት ነው። ለሁለት መካፈል አይችልም። ስለዚህ እናልፋለን ለሶስት የሚለውን ሳሜሽናቸውን እናያለን ማለት ነው። ሳሜሽናቸውን ስናይ 1 ሲደመር 2 ሲደመር 3 ሲደመር 5 ሲደመር 7 ዲጂቱን ስንደምር
እነዚህን ስንደምራቸው ስንት ይመጣል? 3 6 11 እና 7 18 ነው የሚመጣው ሳሜሽናቸው ማለት ነው። ሳሜሽናቸው 18 ስለሚመጣ 18 ለ3 ይካፈላል። ለ3 ስለሚካፈል 6 6 ስለሚደርሳቸው ይሄ ቁጥር ለ3 ይካፈላል ማለት ነው። እሺ ለአራት የሚለውን ደግሞ የመጨረሻ 2 ዲጂቶችን ነው የምንወስድ ማለት ነው። ላስት 2 ዲጂት እሱን እንወስድና ላስት 2 ዲጂት ለአራት ከተካፈለ ያ ቁጥር ለአራት ይካፈላል ማለት ነው። ለምሳሌ ላስት 2 ዲጂት 57 ነው አይደል? 57 ዲቫይድ ባይ 4 14 ፖይንት ሰምቲንግ ነው የሚመጣው። ስለዚህ አይደርሳቸውም ማለት ነው፣ ቀሪ ያለ። ስለዚህ ይህ አጠቃላይ 12357ቱ ለአራት አይካፈልም ማለት ነው። እሺ ለአምስት ለመካፈል ደግሞ ይህች የመጨረሻዋ ዲጂት 0 ወይም 5 መሆን አለባት። 0 ወይም 5 መሆን አለባት ማለት ነው። ስለዚህ ይሄ ለአምስትም ሊካፈል አይችልም ማለት ነው። ለአምስት መካፈል አይችልም። ስለዚህ ለስድስት እንሄዳለን ማለት ነው። ለስድስት ስንሄድ ደግሞ የሁለትን ክራይቴሪያ አላሟላም። የሚካፈለው ለሶስት ብቻ ነው። የሁለት ክራይቴሪያ ስላላሟላ ለስድስት መካፈል አይችልም ማለት ነው። ስለዚህ ወደ 8 ጋር ስንመጣ 8 ላስት 3 ዲጂት እንወስዳለን ማለት ነው። ላስት 3 ዲጂት ስንት ነው? 357 ለ8 ይካፈላል ወይስ አይካፈልም የሚለው ነው። 357 ሲካፈል ለ8 44 ፖይንት ሰምቲንግ በቃ ቀሪ ያለ ማለት። ስለዚህ ይህ ቁጥር ለ8 መካፈል አይችልም ማለት ነው። ለ8 መካፈል አይችልም። እሺ ለ9 ሳሜሽናቸው 18 አይደል? ስለዚህ 18 ለ9 2 ይደርሳቸዋል፣ ይካፈላል። ስለዚህ ይሄ 12357 ለ9 ይካፈላል ማለት ነው። ለ9 ይካፈላል ማለት ነው። ስለዚህ ይህ ቁጥር የ12357 ለነማን ነው የሚካፈለው? ለ3 ለ9 ብቻ ነው የሚካፈል ማለት ነው። ለሌላ ቁጥር መካፈል አይችልም ማለት ነው። ዊዛውት ካለ ቀሪ ማለት ነው። ቀሪ ይኖራል። ይሄ ነው። ወደ ቀጣዩ ጥያቄ እናልፋለን። ወደ አራተኛ ጥያቄ ነው የምናልፈው። አራተኛ ጥያቄ ፈርስት ዋን ኤ ፎር ኤ። አራተኛ ጥያቄ ምንድነው? አባውት ፋክተር ኢዝ 3 ፋክተር ኦፍ 777 ኢዝ ብሎ 3 ወይም ባጭሩ 3 ፋክተር ኦፍ 777 የዚህ ፋክተር ነው ወይስ አይደለም እያለ ነው። ስለዚህ ምንድነው የምናደርገው? የዚህን ሰሜሽን እንፈልጋለን መጀመሪያ ማለት ነው። ሰሜሽናቸውን እንፈልጋለን። ሰሜሽናቸውን ስንፈልግ ስንት ነው? 7 ሲደመር 7 14 ሲደመር 7 21 ነው የሚሆነው ማለት ነው። 7 ሲደመር 7 እኩል ነው 21 መጣ። ስለዚህ 21 ለ3 መካፈል ይችላል አይደል? ስለዚህ 3 is factor of 777 ያ የስ ነው የምንለው ማለት ነው። የስ ይሆናል ማለት ነው። የስ ሰሜሽናቸው 21 አይደል? 21 ስለሆነ 21 ደግሞ ለ3 መካፈል ይችላል። የስ ብለን እናልፋለን ማለት ነው። ስለዚህ ቢ 989 divisible by ቼክ አድርጉ ነው። 989 divisible by 9። ስለዚህ በእንዴት ነው ቼክ የምናደርገው? ሰሜሽናቸውን እንፈልጋለን ማለት ነው። የዚህን ሰሜሽን ስንፈልግ ስንት ነው? 9 ሲደመር 8 ሲደመር 9 ስንት ይመጣል? 17 ሲደመር 9 17 ሲደመር 9 26 ስለዚህ 26 ለ9 ይካፈላል ወይስ አይካፈለውም የሚለው ቼክ እናደርጋለን ማለት ነው። 26 ለ9 ይካፈላል ወይስ አይካፈልም? ለ9 የሚካፈል አይመስለኝም 29። ስለዚህ 26 ሲካፈል ለ9 ስንት ነው? አይካፈልም። 2 ፖይንት ሰምቲንግ ነው፣ መካፈል አይችልም። ይቺ ሳሜሽናቸው ማለት ሳሜሽኑ ለ9 መካፈል ስለማይችል ይሄ ቁጥርም ለ9 መካፈል አይችልም እዚህ ጋር ማለት ነው። ጥያቄ ምልክት 989 ኖ
እንላለን ማለት ነው የሚሆነው እዚህ ጋር ማለት ምክንያቱም ይቺኛ ሳሜሽን ለዘጠኝ መካፈል ስላልቻለ ይቻለ ዘጠኝ መካፈል አይችልም ማለት ነው። እዛ አድርገን ኮንክሉድ እናደርጋለን ማለት ነው። ሶስተኛ ሲ ያለች አራተኛ ሲ ማለት ነው። ሶሪ አራተኛ ሲ ምን ትላለች? 2348 divisible by 4 ወይ ቼክ አድርጉ ነው። ይቺን 45 ላስት ዲጂት ነው የምንወስደው። ላስት ዲጂት እንወስድና ለአራት ይካፈላል ወይስ አይካፈልም የሚለውን እናያለን ነው። ላስት ዲጂት 48 አይደል? 48 ለአራት መካፈል ይችላል። ኤግዛክትሊ 48 ሲካፈል ለአራት 1 4 ከዚያ 0 ነው። ከዚያ 8 ስናወርዳት 12 ይደርሳል ማለት ነው። 12 ስለሚደርሳቸው ላስቱ ዲጂት ተካፈለ ማለት ለአራት ይህ አጠቃላይ ዲጂቱ 2348 ለአራት መካፈል ይችላል ማለት ነው። ስለዚህ ዲቪዚብል ባይ 4 የስ ነው ይካፈላል። አሁን የስ ብለን እናልፋለን ማለት ነው። ኦኬ ወደ አምስተኛ ጥያቄ ነው የምናልፈው። አምስተኛ question number 5 question number 5 ምን ይላል? find three different ways of the product of natural number 484 different products 84 አምስተኛ ምንድን ነው የሚለው? find the different ways of the products of two ways of 84 ነው የሚለው 84ን በተለያየ በሁለት መንገድ አባስታችሁ ጻፉት ይላል። 84 የሚሰጠን ተባስቶ ማለት ነው። ሁለት ዲጂቶች ተባስተው 84 የሚሰጡን በሁለት ወይ ጻፉት ነው። 84 የተሰጠው ቁጥር 84 ነው። ይሄን 84 የሚሰጠን ሁለት የተለያዩ ቁጥር ስጡ ነው። ሁለት የተለያዩ ቁጥር ተባስተው 84 የሚሰጡ two ways ሁለት መንገዶችን አስቀምጡ ነው የተባለው። ለምሳሌ ለሁለት ማካፈል ትችላላችሁ። ለሁለት ስታካፍሉ ስንት ይመጣል? ለሁለት ብናካፍለው 84ን 4 2 ይመጣል። ሲባዛ በሁለት ማድረግ እንችላለን። መልሱ 84 ስለሆነ ማለት ነው። እሺ ለሶስት ብታካፍሉት ለሶስት ብታካፍሉት ስንት ይሆናል? 28 ይደርሳል ማለት ነው። 28 ሲባዛ በ3 እኩል ነው 84። ስለዚህ ቱ ዲፈረንት ዌይ ነው የተጠየቅነው። ቱ ዲፈረንት ዌይ ስለሆነ እዚህ ጋር አሁን የመጀመሪያው 48 ሲባዛ በ2 84 ይሰጠናል ነው። እዚህ ጋር ደግሞ ታች ጋር ስንመጣ 28 ሲባዛ በ3 84 ይሰጠናል። አሁን እነዚህ ቱ ዌይስ ናቸው ማለት ነው። ቱ ዌይስ ኦፍ ዘ ፕሮዳክት ኦፍ 84 ማለት ነው። ተባዝተው 84 የሚሰጡን ሁለት የተለያዩ ቁጥሮች ማለት ነው። ሁለት የተለያዩ ቁጥሮች የመጀመሪያ ይሆናል፣ ሁለተኛ ይሆናል፣ ሌላም ይኖራል ማለት ነው። ሊኖር ይችላል። አምስተኛ ጥያቄ ይሄ ነው። ወደ ስድስተኛ ጥያቄ እናልፋለን። ስድስተኛ ጥያቄ find three different ways ወደ ስድስተኛ ጥያቄ እናልፋለን። ስድስተኛ ምን ይላል? ስድስተኛ find the prime factorization of 25 ይላል። የመጀመሪያ 25 ነው። ከዚያ 36 117 3825 የእነዚህም ፕራይም ፋክተራይዜሽን ፈልጉ ማለት ነው። የእነሱ ፋክተር የሆነውን እንፈልጋለን። ከዚያ ውስጥ ፕራይም የሆነውን ማለት ነው። በፕራይም ፋክተራይዜሽን ነው የምንሰራው ማለት ነው። ስለዚህ የመጀመሪያው ነምበር 6 ኤ is about factorization ስለ ፋክተራይዜሽን ነው የሚያወራው። ኤ ፕራይም ፋክተራይዜሽን ማለት ነው። እዚህ ጋር ፕራይም ፋክተራይዜሽን
ስለ ፕራይም ፋክተራይዜሽን 25 ነው የተሰጠው። ስለዚህ እቺ የመጀመሪያው 25 ምን እናደርጋለን? 25 እንጽፋለን። ከዚያ 25ን በፕራይም ፋክተር እናደርገው ነው ለሁለት እናካፍላለን። 25 ፕራይም ፋክተራይዜሽን ስንፈልግ ለ5 እናካፍለዋለን። ለ5 5 ይሆናል ማለት ነው። ስለዚህ ይሄ እንዴት ነው የሚሆነው? 5 ሲባዛ በ5 እኩል ነው 5 ሬዝ ቱ 2 እኩል ነው 25 ይሰጠናል ማለት ነው። በፕራይም ፋክተራይዜሽን መልኩ ሲጽፈው እንደዚህ ነው የሚሆነው ማለት ነው። 5 ፕራይም ናቸው ሁለቶችም ማለት ነው። ስለዚህ ይሄኛው እንዴት ነው የሚጻፈው ማለት ነው? እዚህ ጋር መጣና ይችን እንዳለች ኮፒ አድርገን መጻፍ እንችላለን። 5 ሲባዛ በ5 እኩል ነው 5 ሬዝ ቱ 2 ማለት እንችላለን ማለት ነው። በፕራይም ፋክተራይዜሽን መልኩ ስንጽፈው ማለት ነው። ይሄኛውን መጠቀም ትችላላችሁ። ይሄኛውን ራሱ የሚደመረው ፋክተራይዜሽን 3 ትባላለች። እቺ ፋክተር 3 ማለት ትችላላችሁ። ፋክተራይዜሽን 3 ማለት እንችላለን ማለት ነው። እቺኛው እንደዚህ አድርገን 25 ሲካፈል ለ5 5 ይደርሳችኋል ማለት ነው። ሌላ ቢኖር እንደዚህ እንቀጥል ነበር ማለት ነው። ግን ስለሌለ እዚሁ ላይ እናቆማለን። ቢ 36 ይላል። 36 ነው። እሺ 36 ደግሞ ምን እናደርጋለን? እዚህ ጋር እንመጣና 36 እንጽፋለን ማለት ነው። 36 እንጽፋለን። ከዛ ለምሳሌ ለሁለት ብናካፍለው 36 ለሁለት 18 ይደርሳቸዋል ማለት ነው። 18 አሁንም ለሁለት 9 ይሆናል ማለት ነው። አሁንም ለሶስት እንሄዳለን። 3 ይሆናል። ከዚያ አሁንም ለሶስት 1 ይሆናል ማለት ነው። 1 ስናካፍለው አሁን ይሄ ፋይናል ስቴፕ ላይ ደርሶ ነው ያለው ማለት ነው። ስለዚህ እቺ በእንዴት ነው የምንጽፈው? ይሄ ማለት 2 ሲባዛ በ2 ሲባዛ 3 ሲባዛ በ3 ማለት ነው አይደል? 2 ሲባዛ በ2 ሲባዛ በ3 ሲባዛ በ3 ማለት ነው። 2 2 3 3 ስለዚህ እቺኛዋ እንዴት ነው የምትጻፈው? 2 ሬዝ ቱ 2 ነው አይደል? 2 ሬዝ ቱ 2 ሲባዛ 3 ሬዝ ቱ 2 ይሆናል ማለት ነው። ይቺ ነው በፕራይም ፋክተራይዜሽን መልኩ ስንጽፈው ማለት 2 ሬዝ ቱ 2 ታይምስ 3 ሬዝ ቱ 2 ይሆናል ማለት ነው። ኦኬ ሲ ሲ 117 ሲ 117 እነዚህም ፕራይም ፋክተራይዜሽን ፈልጎ ነው። 117 እናደርጋለን። ይችኛዋ ቴብሏ ከዚያኛው ፋክተር 3 ከሚባለው ይችኛዋ ቴብሏ ደግሞ የተሻለች ስለሆነ ይች መጠቀም ትችላላችሁ። ይሄ 117 ለስንት ይካፈላል የሚለውን ነው። ፕራይም ፋክተራይዜሽን ትፈልጋላችሁ ማለት ነው። ለሶስት ይካፈላል። ለምሳሌ ለሶስት ስናካፍለው ስንት ይደርሳል? ለሶስት ስናካፍለው ለሶስት ስናካፍለው 36 ይደርሳል ማለት ነው። 36 ይደርሳል። ይህን ለሶስት ስናካፍለው 13 ይመጣል ማለት ነው። 13 ያውን ሊስት ምንም ፕራይም ነምበር ስለሆነ ከዚህ በታች መሄድ አይችልም ማለት ነው። 117ን ለ3 ስናካፍል 36 ለ3 ስናካፍል 13 ከዚህ በታች መሄድ አይችልም። ፕራይም ላይ ደርሷል ማለት ነው። ስለዚህ ይሄኛውን በእንዴት ነው የምንጽፈው? 3 ሲባዛ 13 ብለን እንጽፋለን ማለት ነው። ስለዚህ እቺ ጋር መጠን ምን ማድረግ እንችላለን? እቺ ሬስቱ ማድረግ እንችላለን ማለት ነው። ሬስቱ ስለዚህ 3 ሬስቱ 2 ታይምስ 1 3 ይሆናል ማለት ነው። በፕራይም ፋክተራይዜሽን መልኩ ሲጻፍ እንደዚህ ይሆናል ማለት ነው። ኦኬ ዲ የመጨረሻው ጥያቄ 3825 የዚህን ፕራይም ፋክተራይዜሽን ፈልጉ ነው። ስለዚህ እዚህ ጋር ቴብሏን እንሰራለን ማለት ነው። ቴብሏን እንሰራለን። ሶስት ሺህ 3825 ይህ ቁጥር ለስንት ይካፈላል የሚለውን
እንጀምራለን ማለት ነው። ከዚህ ለ5 ይካፈላል ቁጥር መጨረሻው ዲጂት ስለዚህ 3825 መጨረሻው 5 ስለሆነ ለ5 ይካፈላል። ስለዚህ ለ5 እናካፈለው ስንት ይመጣል? 3825 ሲካፈል ለ5 765 ይመጣል ማለት ነው። 765 ይመጣል። ዘን አሁንም 765 ለ5 ይካፈላል። ስለዚህ እሱ ለ5 እናካፍላለን ማለት ነው። 765 ሲባዛ ነው ሲካፈል ለ5 እናደርገዋለን 153 ይመጣል ማለት ነው። 153 ይመጣል። ስለዚህ 153 ሶሪ 2825 ሲካፈል ለ5 እሺ ሲካፈል ለ5 ሶስት ይካፈላል ነው። ስለዚህ እቺ ዲ 3825 ነው። እቺን ቴብሏን እንሰራለን ማለት ነው። 3825 ቴብሏን እንሰራለን። አሁን ይሄ ፋይናል ዲጂቱ 5 ነው አይደል? 5 ስለሆነ ለ5 ይካፈላል ማለት ነው። 5 ይሆናል። ይሄ 3825 ሲካፈል ለ5 ስንት ይሆናል ማለት ነው? 765 ይሆናል ማለት ነው። 765 ይሆናል። ዘን እቺ ፋይናል ዲጂቱ 5 ናት። አሁንም ለ5 ይካፈላል ማለት ነው። ለ5 ይካፈላል ማለት ነው። ለ5 እናካፍለው ስንት ይመጣል? 153 ይመጣል ማለት ነው። 153 ይመጣል። ስለዚህ እቺ 153 ለስንት መካፈል የሚችለው? ለ3 መካፈል ይችላል። ቢኮዝ ሰሜሽናቸውን ማየት እንችላለን ማለት ነው። 1 ሲደመር 5 6 ሲደመር 3 9 ነው አይደል? ስለዚህ 9 ለ3 መካፈል ይችላል። ስለዚህ ለ3 እናካፍላለን ማለት ነው። ለ3 ስናካፍለው 51 ይመጣል ማለት ነው። 51 እሺ፣ 51ም ለ3 መካፈል ይችላል። ቢኮዝ ሰሜሽናቸው 6 ነው። 6 ለ3 መካፈል ስለሚችል ማለት 6 ለ3 መካፈል ይችላል። 17 ይሆናል ማለት ነው። 17 ሆነ ማለት ነው። አሁን እቺ 17 ፕራይም ነች። ፕራይም ነምበር ስለሆነች የትም መሄድ አንችልም ማለት ነው። እንቆማለን። ከዚህም በኋላ በእንዴት ነው የምንጽፈው? ይችኛዋን ፕራይም ፋክቶራይዜሽኑን ስናወጣ ይችኛዋ 5 ሬስ ቱ 2 ማድረግ እንችላለን። 3 ሬስ ቱ 2 ማድረግ እንችላለን። ከዚያ ይችን 17 እንጨምራለን ማለት ነው። ሶ እዚህ ጋር 5 ሬስ ቱ 2 ታይምስ 3 ሬስ ቱ 2 ታይምስ 17 ብለን ማስቀመጥ እንችላለን ማለት ነው። እዚህ 6ኛ ጥያቄ ይሄን ይመስላል። ወደ 7ኛ ጥያቄ እናልፋለን ማለት ነው። 7ኛ ኩዌሽን ነምበር 7 ኩዌሽን ነምበር 7 ምን ይላል? የሆነ የተሰጠ ቫልዩ አለ። ኩዌሽን ነምበር 7 2a ፕላስ 3b ከዚያ ኤ እና ኤ ቫልዩ ተሰጥቷል። ኤ ቫልዩ 11 ዘን ቢ ቫልዩ 7 ነው የተሰጠው። ስለዚህ ይቺ ምንድን ነች? ኮምፖዚት ነው ወይስ ፕራይም ነምበር የሚለውን ለዩ ነው የሚለው። ፕራይም ኦር ኮምፖዚት የሚለውን ለዩ ይላል። ይችኛዋን የኤን እና የቢን ቫልዩ ሰብስቲቱት ነው የምናደርገው። ምንም ሌላ የተለየ ቴክኒክ የለውም። ሰብስቲቱት እናደርገው እና ፋይናል ያለውን ቁጥር ፕራይም ኦር ኮምፖዚት የሚለውን መለየት ብቻ ነው ማለት ነው። ፕራይም ኦር ኮምፖዚት የሚለውን ለዩ ነው የሚለው። ስለዚህ ሰብስቲቱት እናደርጋለን። 2 መሀል ላይ ያው ሲባዛ ስለሆነ ያለው 2 ሲባዛ በ11 እናደርገዋለን። ከዚያ ሲደመር 3 ሲባዛ በ7
ስንት ይሆናል? ይህ 22 ይሆናል ማለት ነው። 22 ሲደመር ይችኛዋ ደግሞ 21 ትሆናለች ማለት ነው። 21 ስንደምረው ስንት ይሆናል? 43 ይሆናል ማለት ነው። ስንደምረው 43 ይሆናል ማለት ነው። ስለዚህ 43 ፕራይም ነምበር ምንም እንትን የለውም ማለት ነው። ለሁለት አይካፈልም፣ ለሶስት አይካፈልም፣ ለአራት አይካፈልም፣ ለአምስት፣ ለስድስት፣ ለስምንት፣ ለዘጠኝ፣ ለአስርም ስለማይካፈል ፕራይም ነምበር ነው ብለን እናልፋለን ማለት ነው። ፕራይም ነምበር ብለን እናልፋለን ማለት ነው። ስምንተኛ ይቺ ነች። ይቺ ቫልዩ ኢኩዌሽኗ ስላለች ይቺን እንትን ብለን ኤን እዛ ጋር አመጣን ኤ እና ቢ ሰብስቲት ማድረግ ከዚያ ሰብስቲት ስናደርግ 43 አገኘን። 43 ፕራይም ነምበር። ወደ ስምንተኛ